የዩቲዩብ ተከታታዮቼ የአዲሱን የደሞዝ ጭማሪ አሰራር የግብርና ጡረታን ለማሳየት እሞክራለሁ። 4760 የነበረው ወደ 6000 ያደገበት አሰራር አለ። እያንዳንዱ እስከ ደረጃ 22 እንደምታዩት የተሰራ አለ። እሱም ደግሞ በዚህ በኩል አለ። እንዴት ግብርና ጡረታ እንዴት እንደምንሰራ እናያለን። ለምሳሌ እዚህ ጋር እንደምታዩት ደሞዝ በአዲሱ ግብር ክፍያ ከ0 እስከ 2000 ድረስ 0 ነው። ከ2001 እስከ 4000 ድረስ 15%። ይሄ ተቀናሽ ዲዲኬሽን የምንለው ተመላሽ 300 አለ። 4100 እስከ 7000 ድረስ 20%፣ 500 ተመላሽ አለ። 7001 እስከ 10000 ድረስ 25%፣ 830 ነው። ከ10100 እስከ 14000 ድረስ 30%፣ 1350 ነው። እንዲሁም ደግሞ ከ14000 በላይ 35%፣ ይሄም 2050 ብር ተመላሽ አለው ማለት ነው። ይሄንን ለማየት እንደምሞክረው ለምሳሌ የ4760ውን መጀመሪያ እንስራና እንየው። ለምሳሌ እዚህ ጋር እንደምታዩት የ4760 የነበረው 6000 ይሆናል። በአዲሱ ደሞዝ ግብሩ 700 ነው። እንዴት 700 መጣ? ኢፍ C5 ሙሉ በሙሉ መስራት ያስፈልጋል። ኢፍ C5 is less than እንደምታዩት less than or equal to 0 ነው። if C5 is what less than or equal to 4000 comma C5 times 50% minus 300. If C5 less than or equal to 7000, C5 is times 20%, dedication is 500. then C5 then እንደዚህ ካረግን በኋላ ሙሉን ካረግን በኋላ መጨረሻ ላይ እንደምታዩት C5 times 35% ማይነስ ዲዲኬሽን የሚመለሰው ኮማርተን በቅንፉ መጠን ቅንፉን እንሰጠዋለን ማለት ቅንፉን እናደርግለታለን። ቅንፉን ካደረግንለት በኋላ ምን ይሆናል ማለት ነው? ወደ እናደርጋለን ዜን ኢንተር ስንለው ቁጥሩ ይመጣልናል ማለት ነው። አሰራሩ ዜን ሙሉውን ዴዲኬሽኑን በዚህ ማየት እንችላለን ማለት ነው። እና ከዛ በኋላ ጡረታው እያንዳንዱ ደግሞ ቋሚ ነው። C5 በ5% ነው፣ በ7% ይሰራል። 420 ነው። አጠቃላይ ከጡረታው እና ግብሩ ተቀንሶ የተጣራ እናደርጋለን። ከC5 ላይ ግብሩንና D5 እና E5ን ስንቀንስ 4880 ይሆናል ማለት ነው። ዜን ይሄንን ከወሰድን በኋላ የተጣራውን ደሞዝ ለማወቅ ይሄኛው ሙሉ ላይ ሄደን እዚህ ግብር ላይ እንሄድና ስክሮል ስናደርገው ሙሉን ደሞዝ ይሰራልናል። ከዛ እንደዛው ደግሞ ያኛው ሙሉ ይሰራልናል። በቀላሉ እንደዚህ መረዳት እንችላለን ማለት ነው።